በመጀመሪያ በጣም ደስ ብሎኛል ስላገኘው ይሄን እድል አግኝቼ እንደው ለመማር እድል ስላገኘው ደስ ብሎኛል። ወንድማችን ደምረው ነው ነገሩን ያመጣው። ቅድስት ድንግል ማርያም ፍቅረ ወልድ ብሎ ምስል ይዞ የዮሐንስ ወንጌል ምዕራፍ 2ን ጠቅሶ ድንግል ማርያም እንዴት እንደማለደች ስለ ስዕሉን ዶክተር ሉቃስ የሳለው ነው እና ኤግዛክትሊ ደግሞ ይሄ የቅድስት ድንግል ማርያም ስዕል አይደለም፣ ፎቶዋ አይደለም፣ በምሳሌ ነው። መጽሐፍ ቅዱሱን በስዕል ያሳየን፣ ለዛ ነው ቅዱሳን ስዕል ብለን የምንጠራው ብሎ ደምረው እያስረዳኝ ነበር። እኔ የደምረውን አልተቀበልኩም ስላልጣመኝ፣ መጀመሪያ ደረጃ ደምረው እኔ ውስጥ የከተተው እውቀት ትክክለኛ ነው ወይ የሚለውን አንተ እንድታጠናልኝ እፈልጋለሁ። ምክንያቱም ገና ትኩስ ልጆች ናቸው ስላልተቀደም፣ አሁን ገና ትኩስ የተወለዱ ስለሆኑ ይሄን ነገር ልክ ነው ወይ የሚለውን መስማት እፈልጋለሁ ከአንተ ማረጋገጫ። ከዛ ሲቀጥል ደግሞ የደምረው የያዘውን ቅዱሳን ስዕል አየውና ተመስገን እስቲ ያንተን የሚያሳየኝ ስለው የተመስገን ይለያል ደምረው ከያዘው። ስለዚህ ስንት ማርያም ነው ያለችው? ስንት አይነት ስዕል ነው ነው ጥያቄ። ሁለቱን እንደ ጥያቄ ላንሳ። ከዛ አንድ አባት ደወሉልኝና እዚሁ ላይ ብላይ ያለው ተመስገን የያዘው የመቅደላዊት ማርያምን ነው፣ የደምረው ደግሞ ፍቅረ ወልድ የቅድስት ድንግል ማርያም ነው አሉ። እሱን እስቲ እናጥራና ከዛ ጥያቄ ካለኝ ጠይቃለሁ። ደምረው ከተናገረውን ጀምር። የደወሉልህ ሰው ምን አይነት ማስረጃ ሰጡ? እንደዛ ለማለታቸው ምን አይነት ማስረጃ ሰጡ? ፓስተር ከመቀጠላችን በፊት ማስረጃ አልሰጡኝም። ይሄ ነው ብለው በስልክ እኮ ነው እዚሁ ላይ ያለው እኮ ነው አሁን የነገሩኝ። እሺ ፓስተር ያለውን ነገር የተወሰኑ ነገሮችን ግን መጀመሪያ የተወሰኑ ነገሮችን አይተኸዋል? ተመስገን ያሳየንን አይተኸዋል? አይ ችግር አላየሁትም፣ ግን ችግር የለውም ፓስተር ሶፊ ባላየውም የቤተክርስቲያን ትምህርት ተመስገን በያዘው ወይ ደሜ በያዘው ወይ እኔ በያዝኩት ላይ የተመሰረተ ነገር ሳይሆን የጠራ ያለ የተቀመጠ ሀሳብ ስለሆነ እሱን አንስተን እናወራለን። ችግር የለውም። ደሜና ተሙ ያሳያችሁትን የእመቤታችንን ቅዱሳት ስዕላቶች አንድ ጊዜ ከእንደገና አሳዩ። ዝም ብላችሁ አሳዩ ለፓስተር። ተሙም ከቻልክ ደሜም ከቻልክ ስክሪናችሁ ላይ አሳዩ ለፓስተር እና እዚህ ውስጥ ላሉ ሰዎች አሳዩአቸው። እሺ መልካም። በቃ ከዚህ ላይ ተነሳና ወንድማችን ፓስተር ሶፊ ምንድነው የነሰው ጥያቄ? ስንት ማርያም ነው ያለችው? የትኛው ነው ትክክለኛው የማርያም ስዕል ምናምን የሚል ሀሳብ ነው። እና ያው የቅዱሳት ስዕላቶች የቤተክርስቲያናችን ትምህርት አይ ቲንክ ፓስተር ሶፊ ስላልተረዳ አይ ከዛ ተነስተሃል አይደለም እኮ ፓስተር። ይኸውልህ አሁን በቃ ይሄን ችግሩ ይሄንን ቀይ ፎጣ ስትለብስ ሁሉ ጊዜ ችግር አለ። አየህ እኔ አሁን ከዛ ተነስተሃል እኮ አይደለም ለማለት የፈለኩት ፓስተር። እኔ እኮ ለማለት የፈለኩት ጥያቄ አድርገህ ለምሳሌ አንስተኸዋል። እዚህ ጋር ያለው ስዕል ሌላ ነው፣ እዛ ጋር ያለው ስዕል ሌላ ነው የሚልም ሐሳብ አንድ ላይ ተነስቷል ለማለት ያክል ነው ፓስተር። የቤተክርስቲያናችን የቅዱሳት ስዕላቶች ጉዳይ እንደው መጽሐፍ ቅዱሳዊ ከሆነ ሐሳብ ጋር ተያይዞ ያለውን አስተምሮ የተወሰነ ነገር ለማየት እንሞክራለን። እዚህ እንዳይቆራረጥ የምትችሉ ሁላችሁም በደንብ ኮፒ አድርጉ። ከዛ በፊት ግን ተመሳሳይ አሁን ፓስተር ሶፊ ያነሳውን ሐሳብ አንስቼ ላሳያችሁ። ወደ ትምህርቱ ገባለሁ። እሺ ፓስተር፣ ከዛ በፊት ግን እዚህ ጄ ላይ 66ቱ መጽሐፍ ቅዱስ አለ። እዚህ ላይ ምን ስላለ ፓስተር? እንጃ እኔ ጋር ኔትወርክ ብዙ አይደለም። እስቲ ኔትወርክን አስተካክለውና ያው የምን ስላለ ያው የግድ አብረን መቀጠል ስላለብን ያው የግድ ማየት አለብን ፓስተር። እኔ ጠየቅኩትን መጀመሪያ ከዛ ልመልስ ነው የገባሁት። ችግር የለው እኔ ልመልስ ነው የገባሁት። እኔ አሁን የጠየቅኩ አንተን መጽሐፍ ቅዱስ የማስረጃ ምናምን አይደለም። ያየኸው ምንድነው? እዚህ ላይ ያየኸው የምን ስዕል ነው? ጥያቄ አንደኛ ጥያቄ ተሰርቆብኛል። ለምን እኔ ጠየቅኩትና እርሶ እየመለሱ ያሉት ይለያያል።
ልመልስ ነው እኔ አሁን እኔ እየመለስኩ አይደለም እኮ ፓስተር መልስ ልመልስ ነው። ቅዱሳት ሰላቶች ምንድናቸው? በቤተክርስቲያናችን ውስጥ ያላቸው አገልግሎት ምንድነው? ልመልስ ነው አይደለም። ስተዋል እርሱ መንገዱን እየሳቱ ነው። ያነሳ ነው ስለ ቅድስት ድንግል ማርያም ነው። ስለ ስዕላት አላነሳንም። ያነሳ ነው አሁን ስለ ቅድስት ድንግል ማርያም ሁለቱ ስዕል እናወራለን። ስለ ድንግል ማርያም ሁለቱ ስዕል ይለያያል የሚል ሐሳብ አንስቶ ነበር አይደለ? ተሙ ደሜም የያዟቸው ስዕላቶች ይለያያሉ የሚል ሐሳብ አንስተው ነበር እሱ ፓስተር። ስለዚህ አንድ ጊዜ ያንን እናጥራ። ሁለት እግር አለን ተብሎ ለዛፍ አይወጣም። በመጀመሪያ ያንን ሐሳብ እናጥረው። ችግር የለም እናወራለን። ስለ ቅድስት ማርያም በደንብ እኔ ያልገባኝ እርስዎ የሚመልሱት አይደለም። እኔ ያልገባኝ ጀምረው በቀጥታ ይመልሱልኝ። እርስዎ ጀምረው ምንድን ነው ያለው? ይሄ የቅድስት ድንግል ማርያም ምስል ፎቶዋ አይደለም፣ በመጽሐፍ ቅዱስ ዶክተር ሉቃስ የሳለው ነውና ኤግዛክትሊ የእሷ ፎቶ አይደለም፣ የእሷ ፎቶ ነው ብለንም አንቀበልም እኛ ኦርቶዶክሳውያን አለ ደምረው። ይሄንን መጀመሪያ እርሶ ያረጋግጡ። ስለዛ እኮ ልነግሮት። እሺ ፓስተር፣ ስለዛ ሐሳብ እኔ እኮ ላስረዶት ነው ልነግሮት ነው። ከዛ በፊት ግን አሁን እርሶን የጠየቅኩት ጥያቄ ምንም ትምህርታዊ የሆነ ሐሳብ እኮ አይደለም። ያዩትን ለምሳሌ እዚህ ጋር እኔ ታዩታለሁ ፓስተር፣ ስክሪኑ ላይ ይታየታለሁ። አዎ አዩታለሁ። በጣም ጥሩ። እዚህ ጋር የምን ስዕል ይታዩታል? አሁን የታዩትን ብቻ ነው የጠየቅኩት ፓስተር። አላየሁኝም። እሺ እዚህ ጋርም 66 የፕሮቴስታንት መጽሐፍ ቅዱስ አለ ፓስተር። የቅድሙ አልታዩትም። እሺ እዚህ ጋር አሁን የምን ስዕል ይታዩታል ፓስተር? እኔ አላይም። ጥያቄን እስኪመልሱልኝ ድረስ አላይም። ማየት አይችሉም ፓስተር? እርሶ መጀመሪያ አልሰሙኝማ። እርሶ ሳይሰሙኝ እኔ እንደልይ እርሶ ስሙኝና ስለ ስዕል አድኖ ስለ ማርያም ነው ያነሳነው። ለምንድን ነው መጽሐፍ ቅዱስ አንስተው እርሶ መስቀል የሚጠይቁኝ? አሁን እኮ ቆይ አይደለም እኔ አይተውታል መስቀል። ፕሊስ ሁላችሁ ማጨብጨብ። አያችሁ አይተውታል። በጣም ደስ ይላል። ስለ መስቀል ብለው አይደለም አሁን እኛ ስለ መስቀል እያወራን አይደለም። ይኸውልህ እዚህ ጋር ያለው የመስቀል ስዕል ነው። ትክክል ነው። እርሶ ለምን ያሳዩኛል? እንደዚህ እዚህ ጋር ያለው ቆይ የፈለኩት ስለ ቅድስት ድንግል ማርያም ሌላ ነገር ላወራ አይደለም ምስል ነው ፓስተር። እርሶ ስለዛ ላወራለሁ። እርሶ እኮ አልሰሙኝም። ይቅርታ ፓስተር ይቅርታ። እርሶ እየመለሱልኝ እኮ አይደለም። ልመልስ ነው። እድል ይስጡኝ፣ እንዳወራ እድል ይስጡኝ። እሺ በቃ አሁን ከዚህ በኋላ ምንም ነገር አልጠይቆትም። አንድ ነገር ብቻ ብዬ ልጀምር ብዬ ነው። ወደ ትምህርቱ እንገባለን። ግን ከመጀመራችን በፊት እርሶ እንደመሰሎት የፈለኩት ነገር አለ። ይሄንን እኔ ሚውት አደርግሎታለሁ። ሚውት አደርግሎታለሁ። ደምረው ፎቶ አይደለም የማርያም ፎቶ አይደለም ብሏል። እርሶ የማርያም ፎቶ ነው ብለው ያምናሉ ወይ? መጀመሪያ ይሄ ትኩስ ኦርቶዶክስ ስለሆነ ቅድም ተናግረዋል። ትኩሱ እንደዚህ መናገር አይችልም። ስለዚህ መጀመሪያ የማርያም ፎቶ ኤግዛክትሊ የእሷ ፎቶ ነው ወይ እኔም እንድቀበለው አሜን ብዬ እንድቀበል የእሷ ነው ወይ? ሁለተኛስ ደምረው የያዘውና ተመስገን የያዘው ለምን ተለያዩ ሁለቱ? ሁለተኛ ጥያቄ እሱን ንገሩኝ። ከዛ ወደ ስዕላት ወደ መጽሐፍ ቅዱስ ገብተው እቀበላለሁ። ይሄ ሚውት አድርጌያለሁ። ሰማዎታለሁ አባታችን ታብታባሉ። እሺ እናታችን ይቅርታ ፓስተር ሶፊ ወደ ምላሹ እንግባ። አሁን እርሱ ያነሱትን ሐሳብ በአጠቃላይ እኔ መልሱልዎታለሁ። በመጀመሪያ ካነሷቸው አንዳንድ ሐሳቦች ልነሳ። እነዚህ ትኩስ የሆኑ ክርስቲያኖች የተናገሩት ንግግር ትክክል ነው ወይ ለሚሉት ነገር በእኛ ቤተክርስቲያን ውስጥ ጠዋት የመጣውም ከሰዓት የመጣውም 11 ሰዓት የመጣውም ሁሉም እኩል ነው ዋጋው የሚከፈለው። ይሄ እኛ ትኩስ ነን ነገሌ ድሮ ናቸው የሚባል ነገር የለም። ስለዚህ ያመኑትን ነገር ነው የሚናገሩት። አስተምሮ ላይ ተመስገንን አስተምሮ ላይ ማይክ ሚስ አደርጋለሁ ብሏል። አዲስ ሊሆኑ ይችላል ዋጋ እኩል ይሆን። አስተምሮ ላይ ግን በእናንተ ልክ ሊያውቁ አይችሉም። እባክዎትን ፓስተር እባክዎት ቆይ አንድ ጊዜ ማይኮትን ሚውት ያደርጉ። እኔ አሁን ያልኩት ሌላ ጉዳይ ነው። እርሶ ትንሽ እየቸኮሉ ተቸገርኩኝ። አሁን እኛ ያልነው ምንድነው? ወንድማችን ተሙን ያበረታታ ነው። ትልቁ ነገር ምንድነው? ያመኑትን መናገር። ይሄ ክርስቲያን የሆነ ግዴታቸው ነው። ተሙም ደሜም ባሉበት በቤታቸው በትምህርት ቦታቸው በስራ ገበታቸው የዚህ ቅዱስ ቤተክርስቲያን አምባሳደሮች ናቸው። ያመኑትን ነገር ይናገራሉ። ስለ ቅዱሳት ሰላት እኛ የምናምነው እንዲህ ነው ብለው
መናገር ይችላሉ። በትምህርት ዙሪያ ግን አይ ቆይ ፓስተር አንተ ስትጠይቀን ቆይ እዚህ ጋር ይቁም፣ ከኛ የተሻለ ሰው ካለ ትንሽ ከኛ የተሻለ የሚያብራራ ሰው ካለ ደግሞ እንጋብዝ ማለታቸው የሚበረታታ ነው ያልኩት። እሱን አመስግኜ አለፍያለሁ። ከዛ በኋላ ወደ ቅዱሳት ስዕላት ልንመጣ ነው። አሁን የእመቤታችን የቅድስት ድንግል ማርያም ስዕል ትክክል ነው ወይስ አይደለም? ፎቶ ነው ወይስ አይደለም? ደምረው ልክ ነው ወይ የመለሰልኝ መልስ እሱ ለምን አላቅም ለምን አይልም? ደምረው ትክክል ነው የመለሰው መልስ ትክክል ነው። እኔም ደግሞ ስመልስ ያዳምጡና ይመዝናሉ። ከዛ በኋላ ፓስተር እኔ ከምናገረው ንግግር ያድምጡና ከዛ በኋላ ይመልሳሉ ስለ ስዕላት። የመጀመሪያው ነገር ቀለል አድርጋችሁ እዚህ ውስጥ ያላችሁት ወንድሞች ፓስተር ሶፊ ምን አይነት ሐሳብ አነሱ? አንዳንድ ጊዜ የእድሜም ጉዳይ ሊሆን ይችላል። ነገሮችን ካለማስተዋል ምን አነሱ? ደምረው ጋር ያለው ስዕልና ተሙ ጋር ያለው ስዕል ትንሽ ልዩነት አለው፣ ስንት ማርያም ነች ያለችው ብለው አነሱ። ልብ ያላሉት ነገር በእጃቸው የሚይዟቸው መጽሐፍ ቅዱሶች ላይ የተለያዩ ስዕላቶች አሉ። ለምሳሌ ያክል እዚህ ጋር የምታዩት የመስቀል ስዕል ነው። እዚህ ጋርም ደግሞ የምትመለከቱት የመስቀል ስዕል ነው። ሁለቱ የመስቀል ስዕል ላይ ልዩነት አለው ወይስ የለም? አለ። ልዩነት ስላለ ስንት አይነት መስቀል ነው ያለው? አረ ይሄ ነገር ከመጽሐፍ ቅዱስ ውጪ ነው ወይ ምናምን ብሎ ሰው ጥያቄ ኢቨን እንደ ኢሹ አድርጎ ራሱ ማቅረብ የለበትም። ግን ከቀረበ ግን ቅድም እንዳለው አሁን አንድ ጊዜ ከእድሜ አንጻር አንዳንድ ሰው ይዘነጋል። ስለዚህ አንድ ሰው ኢሹ አድርጎ ካቀረበው ግን በደንብ እናወራበታለን። እሺ ፎቶግራፍ ነው ወይስ ስዕል ነው የሚለውን ሐሳብ እስቲ እናወራ። ፓስተር እርስዎ በጣም ረጅም ጊዜ ያው በዚህ ቅዱስ ቤተክርስቲያን ውስጥ ያደጉ ወንድም ኖት አባትም ኖት ለብዙዎች እና ኦርቶዶክስ ቅዱስ ቤተክርስቲያን በቅዱሳት ስዕላት ዙሪያ ምን አይነት አስተምሮ ነው ያላት የሚለውን የተወሰነ ሰዓት ወስደን እንመልከት። መጽሐፍ ቅዱስን መሰረት አድርገን ማለት ነው የምናምንበትን መጽሐፍ ቅዱስ የማርያምን ይጨርሱና የማርያምን ከጨረሱ በኋላ ወደ ቅዱሳን ስዕላት ይሄዳሉ። አሁን እኔ የጠየኩት ጥያቄን እየሰረቁኝ እርሶ ወደ ሌላ ጥያቄ እየወሰዱብኝ ነው። አሁን የቅድስት ድንግል ማርያም ስዕል ላይ ይቀጥሉና ከዛ በኋላ ፓስተር እኮ አሁን እኔ ልቀጥል ነው። አሁን እርሶ ልክ ነገሮች ላይ ደጋግሞ የሚጫቃጨቁ ከሆነ ጥሩ አይደለም፣ ለእርሶ ለጤኖትም ጥሩ አይደለም። እርሶን እንፈልጎታለን፣ በጣም እንወዶታለን። ረዥም ጊዜ እንዲኖሩ አሁን ላይ ይሄ መበሳጨትን የምናደደን ማቆም አለቦት። ይረጋጉ፣ እርሶ ጊዜ ይስጡን። እኛ መጽሐፍ ቅዱስ መሰረት አድርገን ቤተክርስቲያን ያስተማረችን ነገር እንንገሩ። መጨረሻ ላይ አድምጠውን ከጨረሱ በኋላ ጥያቄ ካሉት መጨረሻ ላይ ይጠይቃሉ። በቃ በዛ ተስማምተን እንቀጥል። እሺ ቅዱሳት አሁን ስለመቤታችን ጥያቄን አይቀይሩት። እርሱ አይ እኔ አልቀየርኩኝም። ጥያቄን እየቀየሩብኝ እኔ አልቀየርኩም። አንድ ጊዜ እኮ ስናገር አሁን የማርያም ስዕል ስንል ስፔሲፊክ የማርያም ስዕል ለብቻው የሚባል አስተምሮ የለም። የእመቤታችን የቅድስት ድንግል ማርያም ስዕላት፣ የቅዱሳን መላእክት ስዕላት፣ የጻድቃን፣ የሰማዕታት፣ የደናግል፣ የመነኮሳት ስዕላቶች በአጠቃላይ በቤተክርስቲያናችን ቅዱሳት ስዕላት ተብሎ ይጠራሉ። ስለዚህ በመጀመሪያ መነሻውን ፖይንት እናወራና ከዛ ወደ እመቤታችን ወደ ቅድስት ድንግል ማርያም ደግሞ ወደ ተቀደሰው ስዕል ደግሞ ገብተን እናወራለን። እሺ መሰለኝ። በጣም ነው የማመሰግነው። እግዚአብሔር ያክብረልኝ። ከእርሶ ጥያቄ ነው የምንነሳው። እንግዲህ ክርስቲያን እህቶች፣ ወንድሞች ይሄ መልእክት በጣም ለብዙ ፕሮቴስታንት ወንድሞቻችን እንዲደርስ ሁላችሁም በደንብ ኮፒ ሊንክ እና ሼር ማድረጋችሁን እንዳትረሱ። ቅዱሳት ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም የሚለውን ነው በመጀመሪያ መመልከት ያለብን። እነዚህ ስዕላቶች ፎቶግራፍ ናቸው ወይስ ስዕላቶች ናቸው? ከዛም አልፎ ደግሞ አንዳንዶች እዚህ አልተነሳም እንጂ ጣዖታት ናቸው የሚሉ አሉ። ስለዚህ በመጀመሪያ መጽሐፍ ቅዱስ መሰረት አላቸው ወይንስ የላቸውም የሚለውን ነው መመልከት ያለብን። ብዙ ጊዜ በፕሮቴስታንቱ አካባቢ ያሉ ወንድሞቻችን ከመሳሳት ከስህተት ቅዱሳት ስዕላት መጽሐፍ ቅዱስ አይደሉም ብለው ከሚያነሷቸው ጥቅሶች ውስጥ መካከል አንዱ ኦሪት ዘጸአት ምዕራፍ 20 ከቁጥር 4 ላይ ያለው ጥቅስ ነው። ኦሪት ዘጸአት ምዕራፍ 20 ቁጥር 4ን ገልጣችሁ ስታነቡት ክፍሉ ሙሉ በሙሉ የሚናገረው ስለ ጣዖታት እንጂ ስለ ስዕላት አይደለም። የመጽሐፍ ቅዱሱ ክፍል እንደዚህ ይላል፣ በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች ከውሃ ውስጥ ካለው የማናቸውን ምሳሌ ለአንተ አታድርግ፣ አታምልካቸው፣ አትስገድላቸውም ይላል። እዚህ ክፍል ላይ አምላካችን እግዚአብሔር ጣዖታትን እንጸየፍ ዘንድ ያዘዘበት የመጽሐፍ ቅዱስ ክፍል ነው። እኛም በእግዚአብሔር አንድነትና ሶስትነት የምናምን ክርስቲያኖች አምላካችን እግዚአብሔር ላይ ደብለን የምናመልከው አንድም ጣዖት የለም። ጣዖታትን እንጸየፋለን። ጣዖታትን ለመጸየፋችን መነሻ የሚሆነን የመጽሐፍ ቅዱስ ክፍልም ደግሞ ይሄ ነው። ከስዕላት ጋር የሚገናኝ ሀሳብ የለውም። ብዙ ጊዜ ዘዳግም 4ም ይነሳል። ቅዱሳት ስዕላቶች በፍጹም መጽሐፍ ቅዱስ መሰረት የላቸውም ለማለት
ፕሮቴስታንት ወንድሞቻችን ዘዳግም 4ንም ያነሳሉ። ቃሉ ተመሳሳይ ነው። በላይ በሰማይ ካለው በታች በምድርም ካለው በወንድም ይሁን በሴት አምሳል ከምድርም በታች ውኃ ውስጥ ካለው በሰማይም ካሉ ሰራዊቶች ሁሉ የማናቸውንም ምሳሌ ለአንተ አታድርግ፣ አታምልካቸው፣ አትስገድላቸው ይላል። ሰዎች እግዚአብሔር አምላክን ከማምለክ ወጥተው አንዳቸውን ነገርን ወደ ሌላ ሄዱ ወርሺፕ የሚያደርጉ ከሆነ ወደ ሌላ ሄዱ ኮርሱ ቆይ እስክጨርስ ማዳመጥ አለበት። ይኸውልህ አሁን የማይረጋጉ ከሆነ ያልጠየቅኩትን እኮ ነው እርሶ እየመለሱ ያሉት። መጨረሻ ላይ ነው መጠየቅ ያለበት ፓስተር። አሁን እርሶ እንደ መጀመሪያ ጠይቄዎት ተረጋግተው ያድምጡ። መጀመሪያ ጠይቄዎት ጊዜ እርሶ ማይኮት ሚዩት ያደረጉና ቀደም እንደተስማማ ነው እኛ ከጨረሰን በኋላ እዚህ ጉዳይ ላይ ይሄው ጥያቄ አለ። በመጀመሪያ ሁልጊዜ መነሻውን ነው ማውራት ያለብን። አንድን ሐሳብ መነሻውን እናወራና መጽሐፍ ቅዱሳዊ የሆነ መሰረት እንዳለው እንተማመንና ከዛ በኋላ ወደ ሌሎች ደግሞ ሐሳቦች ደግሞ ገብተን ደግሞ በደንብ እናወራለን። ለምሳሌ ይሄ ፎቶ ይሄ ለምን ተለያየ ለምን አንዳልሆነ የኔን ጥያቄ ለምን አይመልሱትም? እሱ ዘለው ሄዱ እኮ ፓስተር እባክዎ እርሶ ብቻ ይረጋጉ። መቼ ነው የሚመጡት? እርሶ መቼ ነው የሚመጡት? አሁን የተወሰነ አሁን እኮ ይኸውልዎት የእርሶ አለመረጋጋት እንጂ እስካሁን እኮ በጣም ብዙ እንደው ትንንሽ የሆኑ መጽሐፍ ቅዱስ ሐሳቦችን አንስተን አውርተን ጨርሰን ነበረ። ሲጀመር እኛ ብዙ ምንፈጀው ነገር የለም። ቤተክርስቲያን በስንዱ እመቤት ነች። ለእያንዳንዱ ጥያቄ ምላሽ የሚሆኑ ሐሳቦችን ለልጆቿ ታስተምራለች። ስለዚህ ያለውን ነው እኛም ሼር የምናደርገው። ስለዚህ የተወሰነ ሰዓት ያዳምጡ። ስለ ቅዱሳት ስዕላቶች ያለውን የቤተክርስቲያን አስተምሮ የተወሰነ ይመልሱ እርሶ እኮ ያድምጡኛ ፓስተር ችግር የለውም እንዴ ይሄ እኮ ግዴታችን እኮ ነው። እኛ እኮ ክርስቲያኖች ነን እኮ እኛ እኮ የሆነ የመጽሐፍ ቅዱስ ሐሳብ ሲነሳ እኮ ዝም ብለን የምንሮጥ ሰዎች አይደል፣ ክርስቲያኖች ነን። እንመልሳለን፣ ግን እርሱ ይረጋጉ። እርሶ ካልተረጋጉ እኛ ልንመልስ አንችልም። ሐኪም ቤት የሄደ በሽተኛ ተረጋግቶ ሐኪሙ የሚሰጠው መድኃኒት ማይቀበል ከሆነ የሚቀበዘበዝ ከሆነ ሊድን አይችልም። ስለዚህ እርሶ እንደ በሽተኛ ቁጭ በሉና እንደዛ ሊሉኝ አይችሉም። ምን አይደለም እኔ ምሳሌ ነው ምሳሌ ነው እኔ ምሳሌ ነው እኔ ያልኩት ምሳሌ ነው። ፐርሰናል አታክ ያድርጉታል። ጥያቄ እኮ ጠይቄው እርሶ በሽተኛ ነው ያሉኝ ነው። ጠይቄው እርሶ በሽተኛ ነው ያሉኝ ነው። ጠይቄው እርሶ በሽተኛ ነው ያሉኝ ነው። አንተ ስለጠየቅኩት የጠየቅኩትን ጥያቄ መልስልኝ እባክዎት ስል አይደለም ኖ እርሶማ በስጋ እኮ በሽተኛ ኖት አይደለም እኮ ያልኩት እኮ። ግን ምሳሌ እንደው አንድ ሐኪም ጋር የሄደ ሰው የሚቀበዘበዝ ከሆነ ሐኪሙ የሚሰጠው መድኃኒት ቁጭ ብሎ የማይቀበል ከሆነ ሊድን አይችልም። መቅበዝበዝ መፍትሄ አይደለም። ስለዚህ እርሶ እንደ በሽተኛ ቆይ የተወሰነ ደቂቃ ጸጥ ብሎ ይረጋጉ። ታኙ ስሎት ይተኙ። እሺ ጀርቦትን ስሎት ጀርቦትን ይስጡኝ። መጽሐፍ ቅዱስን አንስቼ ስነግሮት ያድምጡኝ። ከዛ በኋላ ጥያቄ ጠይቁኛል እርሶ። እሺ እስክጨርስ 2 ደቂቃ ይስጡ። በቃ 2 ደቂቃ ብቻ ያዙ። እሺ ሰጥቶታል። ግን እርሶ ጥያቄን ተረድተውታል፣ አግኝተውታል። እስክጨርስ ቆይ አሁን እኮ በቃ እንደ በሽተኛ ሆኗልን እኮ ፓስተር። አሁን እርሶ እንደ በሽተኛ ጸጥ ይበሉ። ጥያቄን ግን ተረድተውታል እኔ ምን እንደጠየቅኩት። ቆይ በኋላ ላይ እኮ ያነሱታል እኮ ሪፍሌክት ያደርጋሉ ፓስተር። እኔ ትሄድቦታለሁ አለው እኮ። ግን ምንድነው የጠየቅኩት? እኔ ጥያቄ ገብቶታል? ምንድነው የጠየቅኩት? ገብቶኛል። አሁን የጀመርነውን ነገር እርሶስ ገብቶታል? የጀመርኩት ስለምንድን ነው? እሺ ገብቶታል? ጥያቄ እንድገሙልኝ እርሶ እኔ የጠየቅኩትን። በጣም ጥሩ። የቅድስት ድንግል ማርያም ስዕል ፎቶግራፍ ነው ወይንስ ስዕል ነው ብሎ ነው የጠየቁት። ይሄን ጥያቄ ነው በመጀመሪያ የምመልሰው። ሌላ ጥያቄ አልተቀበልኩኝም። አሁን በመጀመሪያ ይሄን ጥያቄ እየመለስኩኝ ነው። እርሶም ደግሞ ይሄ ጥያቄ እንደጠየቁ አንድ ብለው አምነዋል። ስለዚህ ጥያቄውን ልጨርስ፣ ከዛ በኋላ ሌላውን ጥያቄ ይቀጥላል። ሁለት ግራኔ ደግሞ ወደዛ ባይወጣ ጥያቄን ረስተውት ሄደዋል መሰለኝ። ትንሽ ረስተውት ሄደዋል። አይ ነው አንድ ብለዋል እኮ እርሶ ፓስተር። ጥያቄውን እየመለስኩ ነው። ስለዚህ አዳምጡ እሺ ፓስተር። ይረጋጉ፣ ግድ የለም አይኮትም ይታደርጉ። እኛ አንድ ይቅርታ፣ አሁን ዲያቆን ፈለገ ሲናገሩ አንተ ማዳመጥ ነው ያለብን። እንኳን ዲያቆን ፈለገ እኛን እንኳን የምንናገሩን አዳምጣላ። ስለዚህ ይናገሩ፣ ሀሳባቸውን ይጨርሱ። ከፈለክ አንተ መጻፍ ካለብህ ጻፍ፣ አለቀ። እኛ እዚህ ጋር እየሰማን ብዙ ሰው እየተሰማ ነው። ስለዚህ ይጨርሱ። ከዛ በኋላ ያለውን አሁን እሳቸው እያደረጉ ያሉት
አውድ ጠብቀው ነው የሚነግሩ። የሆነ ቡጭቅ አድርገው አይደለም የሚነግሩ። በመሰረቱ ለአንተ ብቻ አይደለም፣ እዚህ ውስጥ ላሉ ኦርቶዶክሳውያን እኔ ጋም ተመስገን ጋም አንተ ጋም ዲያቆን ፈለገ ጋም ኦርቶዶክሳውያን አሉ። ለእነርሱ ጭምር ነው አሁን የሚናገሩትን ትምህርት የሚናገሩት ለእነርሱ ጭምር ነው። ከአንተ የሚጠበቀው ደቂቃ ስጣቸው። ከዛ በኋላ ጻፍ። ጥያቄ የፈጠረብን ትጠይቃለህ። ፔሬድ አንተ ለምንድን ነው ሳይድ የምትይዘው? ለሳቸው አሁን ደግሞ ሌላ ርዕስ ያነሳሉ። እንግዲህ ፓስተር አሁን ይወሉት ይረጋጉ። አሁን ይወሉት ይረጋጉ። ሁላችሁም እኔ ጋር ያላችሁ እኔ ብቻው ነው ብሎ ነው ነርሶ ሳይድ አድርገው የሚናገረኝ። ቆይ ፓስተር አሁን ይተው እንደዚህ። አሁን እርሶ ትልቅ ሰው ነው። ይሄ ትንንሽ ልጆች እንደምታውቁ ለምን ሳይድ ይዛል ታዲያ? አሁን ስለ መጽሐፍ ቅዱስ እናወራ አይደል? በቃ ይቅርታ ያድርጉለት ፓስተር፣ ይቅርታ ያድርጉለት ፓስተር፣ ይቅርታ ያድርጉለት። እንቀጥል። እሺ ይቅርታ ማድረግ አለማድረግ አይደለም፣ ሀሳብ ነው የሰጠው። ለምን እርሶ ቆይ ዲያቆን እርሶ ተጨንቀው እስከተናገሩ ድረስ የሚያዳምጥ ማክበር አለበት። ለምንድነው ሳይድ ያስከው ካሉኝ እኔ በእምነት የሚመስሉኝ ወንድሜ ናቸው። ስለዚህ ሳይድ አለመያዝ አልችልም። ከአንተ ጋር አለም ቅዱስ ቁርባኑ የምካፈለው ከእሳቸው ጋር ነው። ፔሬድ መልካም። አሁን ረዥም እድሜ እና ጤና ይስጥልን ወንድሞች። ለዲያቆን እድሉን ትሰጠዋለህ አትሰጠውም? ሶፊ አይ ሰጡኛል። እኔ ላይ ለምን ተነሳችሁት እናንተ? አይ ተነስተን እንኳን አይደለም በመጽሐፉ የማስረጃ መልስ ለመስጠት እየሞከርን ነው። እኔ ቁጭ ብያለሁ። ተረጋጋ በቃ ፓስተር። እሺ ይቀጥል። እኔ ጋር ያላችሁ ወንድሞች ሁላችሁ ፓስተር ሶፊ ቤት ገቡና ወደ መልሴ ይሄዱ። ታካሚኖት ይረጋጉ ያላችሁ ጻፉላቸው እንዲያስታውሱት። ታካሚኖት ይረጋጉ፣ እርሶ ታካሚኖት ይረጋጉ እያሉ ጻፉላቸው። እኛ እስከዛ መጽሐፉ ሲያሰቦችን እያነሳን እናወራ። ፓስተር እስከዛ ማይክቶ ቢታረጋሉ በመጽሐፉ ሲማስረጃ ያለው ነገር ነው። መጽሐፍ ቅዱስን አምጥተው የተነሱበትን ልንገሩት። የመጽሐፍ ቅዱስ ላይ የተለያየ አይነት መስቀል ምስል አለ። የመስቀሉ ስዕል የተለያየ ስለሆነ አይደለም ማለት አይደለም፣ ዲዛይኑን የተለያየው ብለው እንደውም መለሱ እኮ። ስለዚህ የቅድስት ድንግል ማርያምም ስዕላት የተለያየ አላበቃውም። ቆይ አላበቃውም። አሁን ምን አለ መሰሉት ፓስተር ስሙት ማነው ስል ፓስተር ሶፊ 11 ያባቶ ስም 11 ከ25 ነው ማለት 11 ከ25 ነው። አሁን 5 ከ25 ነው። እስከ ስንት ደቂቃ ልስጦት? 20 ደቂቃ ይበቃዋል። ቀጥል ፈለገ። 20 ደቂቃ በቃ 20 ደቂቃ በቃ 15 ደቂቃ 15 ደቂቃ ይበቃኛል። ቀንስልሽ 15 ደቂቃ ምንድን ነው? 15 ደቂቃ ነው እንዴ መልስ የሚፈልገው? እሺ በቃ 4 ደቂቃ ታርጎ ለመመለስ እኮ ነው። አይ ከ25 ደቂቃ ይበቃቸዋል። ከአሁን በኋላ እዚህ እኔ ጋር መታችሁ ታካሚ ኖት የምትሉ ሰዎች ብሎክ ነው የምትደረጉት። ታካሚ ኖት ይላሉ እዚህ የመተው እርስዎ ላኳቸው ሰዎች ናቸው እዚህ መተው ታካሚ ኖት ብለው የሚጽፉት። አይደለም እኔ አዝዣቸው እኮ ነው ፓስተር ሪማይንድ እና እንዳለ ታካሚ ኖት ይረጋጉ ይላሉ። እንዴ ማን ነው የሚያክመኝ? ማን የት ነው የታመምኩት? የክርስቶስ ቃል ያክሞታል። ቤተክርስቲያን የፈውስ ቦታ ነች። ፓስተር አንተ ልበልና በቃ ቤተክርስቲያን ሐኪም ቤት ነች። የክርስቶስ ቃል ያክማል። ለዛ ነው ታካሚኖች ይረጋጉ እያሉ የጻፉት። ለዛ ነው። እንቀጥልኝ። ኦኬ 5 ደቂቃ ሰጥቼዋለሁ። አሁን 5 ሰዓት ከ27 ጥያቄ እሺ ከ35 ላይ ያቆማለሁ። የመጀመሪያው ፓስተር ጥያቄ ምንድነው? የማርያም ስዕል ፎቶ ነው ወይንስ ስዕል ነው ነው? አንድ ብለዋል። እሱን ጥያቄ እቺን አንድ የምትለውን ጥያቄ እንመልሳለን። ስንጀምር ቅዱሳት ስዕላት በመጀመሪያ መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም የሚለውን ነው በመጀመሪያ የምንመልሰው። ቅድም ሳነሳላችሁ ነበረ። እዚህ ውስጥ ያላችሁ ክርስቲያኖች ወንድሞች በደንብ አዳምጡ። ቅዱሳት ስዕላት በተለምዶ ፕሮቴስታንት የሆኑት ወንድሞቻችን ብዙ ጊዜ ከጌታ ቃል ጋር የታረቁ ስላልሆኑ እንዲሁ በጭፍን በቃ መጽሐፍ ቅዱስ አይደሉም ለማለት የሚያነሷቸው ጥቅሶች
ለጣዖታት የተቀመጡ ናቸው። ለምሳሌ ያክል ዘዳግምን አነሳን። ከዛ ደግሞ ኦሪት ዘጸአት ምዕራፍ 20 ከቁጥር 4 ላይ ያለው ክፍል በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች ከውሃ ካለው የማናቸውን ምሳሌ ለአንተ አታደርግ፣ አታመልካቸው፣ አትስገድላቸው ይላል። አሁን ይሄ ሐሳብ የተቀመጠው ስለ ጣዖታት እንጂ ስለ ቅዱሳት ስዕላቶች አይደለም። ቅዱሳት ስዕላት መጽሐፍ ቅዱሴ ናቸው። ኦፍ ኮርስ መጽሐፍ ቅዱሴ ናቸው። እንዴት እኛ ዝም ብለን ክርስቲያን የሆኑ ሰዎች እንደ ፓርላማ ጨብጭበን አጽድቀነው ነው ወይ? አይደለም፣ አይደለም። የእግዚአብሔር ቃል ይናገራል። እዚሁ ዘጸአት ምዕራፍ 20 ላይ ጣዖታትን ሰዎች እንዲጸየፉ እግዚአብሔር አምላክ ካዘዘ በኋላ 5 ምዕራፍ ወደፊት ሙቭ ስታደርጉ ዘጸአት ምዕራፍ 25 ከቁጥር 18 ላይ 2 ኪሩቤል ከተቀጠቀጠ ወርቅ ስራ ብሎ አምላካችን እግዚአብሔር እንዳዘዘ እንመለከታለን። በቀጥታ አያችሁ። ስለዚህ ቅዱሳት ለሆኑ ነገሮች እና እርኩስ ለሆኑ ነገሮች ቃል መጽሐፍ ቅዱስ ላይ የተቀመጠው ተለያይቶ ነው። ለምሳሌ አሁን እዚህ መጽሐፍ ቅዱስ ላይ ፕሮቴስታንት የሆኑ ወንድሞቻችን ማጆሪቲው እንዲሁ በጭፍን ስዕላት መጽሐፍ ቅዱስ አይደሉም ይሏቸዋል። መጽሐፍ ቅዱሳቸው ላይ ግን ስዕል እንዳለ ይዘነጉታል። እዚህ ላይ ያለው የምን ስዕል ነው? የመስቀል ስዕል። ከየት አምጥታችሁን የሳላችሁት? ዳያፍ ነው አይዲያ ማን ነው ሳሉ ያላችሁ? ምንም አይነት ምላሽ የላችሁም። እኛ ግን መሰረት ያለን አማኞች ስለሆነ ነው። ኦፍኮርስ መጽሐፍ ቅዱስ ማስረጃ አለን። እውነት መጽሐፍ ቅዱስ ናቸው ወይ? አሁንስ ቅዱሳት ስዕላቶች? አዎ በሚገባ። አንደኛ ነገሥት ምዕራፍ 6 ከቁጥር 9 ላይ ስትመለከቱ በቤቱ ግንብ ሁሉ ዙሪያ ለአምልኮተ እግዚአብሔር በተሰራው መቅደስ በቤቱ ግንብ ሁሉ ዙሪያ በውስጥና በውጭ የኪሩቤል መላእክት ስዕላት እንዲሳሉ አምላካችን እግዚአብሔር እንዳዘዘ እንመለከታለን። በጣም የሚገርማችሁ ቁጥር 27 ላይ ከፍ ብላችሁ ስትመለከቱ የኪሩቤል መላእክት ስዕላት ክንፎቻቸው ከአንደኛው የግንብ ጫፍ እስከ ሌላኛው የግንብ ጫፍ ተዘርግተው እንደተሳሉ ይናገራል። በጣም በሚደንቅ ሁኔታ በዚህ መቅደስ ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ 3 ጊዜ ወደ መቅደስ መጥቶ ወደ ምኩራብ መጥቶ አስተምሯል። እነዚህ ቅዱሳት ስዕላት ባሉበት መቅደስ ውስጥ ማለት ነው። እና ሲሸጡ ሲለውጡ ያገኛቸውን ነጋዴዎች ቤቴ የአባቴ ቤት የጸሎት ስፍራ ነው፣ እናንተ ግን የወንበዴ ቤት አደረጋችሁታል። ያንን ቅዱሳት ስዕላቶች ያሉበትን ቤት ጌታችን ኢየሱስ ክርስቶስ የአባቴ ቤት ብሎ ይጠራው። ይህን እንዳዘነቡ። ስለዚህ ቅዱሳት ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ስንል ኦፍ ኮርስ ናቸው። አሳጥሬ በቤተክርስቲያናችን ያላችሁን አገልግሎት ደግሞ ልንገራችሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ወንድማችን ፓስተር ሶፊ ያልተረዳው ትልቁ ነገር ምንድነው? ፎቶግራፍ ናቸው ወይንስ ምንድናቸው የሚል ሐሳብ ነው። በቤተክርስቲያናችን ያላችሁ አገልግሎት የፎቶግራፍ አገልግሎት ነው ወይ? በፍጹም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የትኛውም ስዕል የፎቶግራፍ አገልግሎት አይሰጥም። ቤተክርስቲያን ይሁት ይሄ እዚህ ጋር የምታዩት ጌታችን ኢየሱስ ክርስቶስ ነው፣ በቤተልሔም ግርግም ሲወለድ የተነሳው ፎቶ ነው እያለች አይደለም እያስተማረች ያለችው። ቅዱሳት ስዕላቶች ገላጮች ናቸው። ቤተክርስቲያናችን በሶስቱም ቋንቋ ወንጌል ትሰብካለች። አንደኛው ቋንቋ ሊትራል ላንጉጅ ነው። አሁን እኔና እናንተ የምናወራበት ይሄ ቋንቋ ሊትራል የሆነ ቋንቋ ነው። በዚህ ቋንቋ ወንጌል ትሰብካለች ቅድስት ቤተክርስቲያናችን። ሁለተኛው ቋንቋ የምልክት ቋንቋ ነው። ቅድስት ቤተክርስቲያናችን በምልክት ቋንቋ ወንጌል ትሰብካለች። ለምሳሌ በጣም ብዙ ጊዜ ደጋግሜ አንስቼዋለሁ። አሁን ባሳለፍነው የመስከረም ወር አካባቢ ያከበርነው የመስቀል በዓል ላይ ወደ 9500 የሚጠጉ ሰንበት ተማሪ ወጣት እህት ወንድሞቻችን ነጭ ለብሰው ተገኝተዋል። ለምን? በምልክት ቤተክርስቲያናችን ሰባኪ ስለሆነች ጌታችን ኢየሱስ ከድቅድቁ ጨለማ ወደሚደነቅ ብርሃን እንዳሸጋገረን ስለምንሰብክ በምልክት ነጭ ለብስ ይወጣሉ። ለምን ሬንጀር ለብሰው አልወጡ? አንዳንድ ጊዜ በፕሮቴስታንቱ ቤት ካያችሁ የኢየሱስ ወታደር ብለው ሬንጀር አሰፍተው የሚለብሱ ሰዎች አሉ። ቃሉን እንዲሁ በጥሩ ይዋጡ ማለት ነው። ሰው ለምን ሬንጀር አለበስን? ምክንያቱም ቤተክርስቲያናችን በምልክት ሰባኪ ስለሆነች። በምልክት ብቻ አይደለም ስዕላዊ በሆነም ቋንቋ ትሰብካለች። ስዕላዊ በሆነ ቋንቋ በነገራችን ላይ የኛ የክርስቲያኖች ወንድሞቻችን ልጆችም ይሁን የፕሮቴስታንቶችም ጭምር ትንንሽ ልጆቻችሁ መዋዕለ ሕፃናት ውስጥ ከሊትራልም ከምልክት ቋንቋን ባለፈ ስዕላዊ በሆነ ቋንቋ ነው መደበኛ የሆነ ትምህርታቸውን የሚማሩት። ስለዚህ ቅድስት ቤተክርስቲያናችን ለሁሉም ይሆን ዘንድ ወንጌል ስዕላዊ በሆነ ገላጭነት ታስቀምጣለች። ወንጌል ለመስበክ ማለት ነው። ለምሳሌ ጌታችን ኢየሱስ ክርስቶስ በቤተልሔም ግርግም እንደተወለደ ስዕላዊ በሆነ ገላጭነት በቤተክርስቲያን መቅደስ ውስጥ ተስሎ ታገኛላችሁ። ሰው ለምሳሌ መስማት የማይችል ሰው በቤተክርስቲያን ውስጥ ቢመጣ ስዕላዊ በሆነ ገላጭነት ለዛ ሰው ኃያል የሆነው አምላክ ከድንግል ማርያም ያለ ዘር ብእሲ ከግብረ መንፈስ ቅዱስ ተወልዶ በቤተልሔም ግርግም እንደተወለደ ቅድስት ቤተክርስቲያናችን ትሰብክለታለች። እንደውም በጣም የሚገርም ፓስተር ሶፊ ከስዕላቱ ስር ይቀመጣል ገላጭ እንደሆነ ጌታችን ኢየሱስ ክርስቶስ በቤተልሔም ግርግም እንደተወለደ ተብሎ። በቤተልሔም ግርግም የተወለደው ጌታችን ኢየሱስ ክርስቶስ በአራቱም ወንጌላት ላይ እንደተጻፈው ደግሞ በ30 ዓመቱ
ከገሊላ ወደ ዮርዳኖስ ወንዝ ሄዶ በዮሐንስ እጅ እንደተጠመቀ ስለ በሆነ ቋንቋ ስለ በሆነ ገላጭነት ትሰብካለች። ይሄ እዚህ ጋር የምታዩት የኢየሱስ ክርስቶስ መልክ ነው፣ ይሄው እንደዚህ ነበረ ልብሱ እያለች አይደለም ቤተክርስቲያን። በመጽሐፍ ቅዱስ ላይ የተቀመጠውን ሐሳብ ነው ገላጭ አድርጋ እያስተማረች ያለችው። በቤተክርስቲያናችን ውስጥ ቅዱሳት ስዕላት አገልግሎታቸው ምንድነው አልኳችሁ ቅድም? ገላጮች ናቸው። ቅድስት ቤተክርስቲያናችን ወንጌልን ትሰብክባቸዋለች። በ30 ዓመቱ የተጠመቀው ጌታችን ኢየሱስ ክርስቶስ ስለኛ ኃጢአት ስለኛ በደል ከሊጦስጥራ አደባባይ እስከ ቀራንዮ ድረስ 13 ሕማማትን እንደተቀበለ ቅድስት ቤተክርስቲያናችን ስዕላዊ በሆነ ገላጭነት ታስተምራለች። ስዕላዊ በሆነ ገላጭነት 13ቱም ሕማማት በቤተክርስቲያን ውስጥ ሁሉም ሰው ኦብዘርቭ ማድረግ ይችላል። በነገራችን ላይ ብዙዎቻችን ልብ ስለማንል እንጂ ከሊጦስጥራ አደባባይ እስከ ቀራንዮ ድረስ የተቀበላቸውን እነዛን 13ቱን ሕማማት ቅድስት ቤተክርስቲያናችን ስዕላዊ በሆነ ገላጭነት ታስቀምጣለች፣ ታስተምራለች። መስማት የማይችልን ሰው ምሳሌ ያክል ነው የምላችሁ። እሺ ስዕላት ለአካል ጉዳተኞች ብቻ ተብሎ የተቀመጡ ሐሳቦች አይደሉም። በነገራችን ላይ መጽሐፍ ቅዱስን ማንበብ የማይችሉ ብርቱ ያልሆኑ ሰዎች ይኖራሉ። ለነሱም ጭምር ነው ወንጌል የሚሰበክባቸው። ቤተክርስቲያን ለነሱም ጭምር ወንጌል ይሰብካለች፣ ስዕላዊ የሆነ ቋንቋን ተጠቅማ። ስዕላት ቋንቋዎች ናቸው። በነገራችን ላይ በዚህ መጽሐፍ ቅዱስ ላይ የምታያቸው ፊደላቶች፣ እነዚህ ፊደላቶች ስዕላቶች ናቸው። ክርስቲያኖች እነዚህ ፊደላት በአጠቃላይ የምታዩቸው ስዕላቶች ናቸው። ስዕላት ቋንቋዎች ናቸው። በቤተክርስቲያናችን ብዙ ሰው የማይረዳው ነገር ልክ እንደ ፎቶግራፍ አድርገን የምንጠቀምባቸው የምንገለግልባቸው ነው ይመስላቸው። ሌላው እዚህ ጋር ማንሳት ያለብን ካለኝ ሰዓት አንጻር ቶሎ ልበል፣ ማንሳት ያለብን ትልቁ ነገር ምንድነው? ብዙ ጊዜ ፕሮቴስታንት ወንድሞቻችን ከየት አይተታችሁ ነው የሳላችኋቸው የሚል ጥያቄ ያነሳሉ። እናንተ እኮ ክርስቲያኖች በጣም ደፋሮች ናችሁ። እንደው የማርያምን ሳሉ፣ የገብርኤልን ሳሉ፣ የሚካኤልን ሳሉ፣ እንዴት የሥላሴን ስዕል ትስላላችሁ? ትሪኒቲን የሚያክል ከባድ ሚስጥር እኮ በወረቀት ልታሰፍሩ የሞከራችሁ ደፋር ፍጥረታቶች ናችሁ ይሉናል። ከመጽሐፍ ቅዱስ ጋር ይወላችሁ በቃ በጣም የተቃረነ ሰው ዲስ ማች ነው እንዱ አይኑን ጨፍኖ የሚከራከራችሁ። በእኛ ቤተክርስቲያን አስተምሮ እኛ ክርስቲያኖች እግዚአብሔር ተገልጦልን እግዚአብሔርን አይተነው ሳልነው፣ ቅዱስ ሚካኤል ተገልጦልን ቅዱስ ሚካኤልን እያየነው ሳልነው፣ መልአኩ ቅዱስ ገብርኤል ብስራተ መልአክ ተገልጦልን ብስራተ መልአክ ቅዱስ ገብርኤልን እያየነው ሳልነው የሚል አስተምህሮ ቤተክርስቲያናችን የላትም። ቅዱሳት ስዕላቶች ምንድናቸው አለን ቅድም? ክርስቲያኖች ወንድሞች ገላጮች ናቸው። ወንጌል ቆይ እቺን ልጨርስ፣ ግድ የለም ሐሳብ ችግር የለም። እቺን ሐሳብ ልጨርሳል። ሐሳብ አይ ግድ የለም። አሁን ሰው እየተማረ ስለሆነ አይደለም ሰዓት ይሞላል። ግድ የለም። እቺን ሐሳብ እኮ እየጻፍኩ ነው እርሶ ከሚናገሩት እኮ። እሺ እኮ እቺን ሐሳብ ብቻ ልጨርስ ይፈቀድልኝ። እንዴት ነው አይደለም? እቺን ሐሳብ ብቻ ልጨርስ። እቺን ሐሳብ ብቻ ልጨርስ። ፍቅር ዳድ አንድ ደቂቃ ጨርስ። እሺ ሰው ቅዱሳት ስዕላቶች እነገሌ አይተው ሳሉ የሚባል አስተምሮ የለም። ቅድም በአንደኛ ነገሥት ምዕራፍ 6 ከቁጥር 29 ላይ እንዳነሳ ነው። ለምሳሌ የኪሩቤል መላእክትን ስዕል የሳለው ሰው ኪሩቤል ተገልጠውለት ክንፎቻቸውን ዘርግተው እያየ ሳለ የሚል መጽሐፍ ቅዱስ የሆነ ጽንሰ ሐሳብ የለም። ስዕላት ገላጮች ስለሆኑ ክርስቲያኖች ወንድሞች መላእክት እንደሆኑ እንዲያጠይቅ ክንፎችን አድርጎ ሳላቸው። ኪሩቤል ምንላቸው በአራት ገጽ ያሉ መላእክቶች ናቸው። ስለዚህ ገላጭ በሆነ መልኩ አስቀመጣቸው ይላል እንጂ መጽሐፍ ቅዱስ እያያቸው ተገልጦለት ሳለ የሚል ሐሳብ የለም። ባጭሩ ቅዱሳት ስዕላቶች ፎቶግራፍ ናቸው ወይ? አይደሉም። በቤተክርስቲያናችን ያላቸው አገልግሎት የፎቶግራፍ አገልግሎት ነው? አይደለም። እዚህ ጋር የምትመለከቱን ሰዎች በአጠቃላይ ገጻችን እዚህ ጋር ያለው ፎቶአችን። ቅዱሳት ስዕላት ግን ፎቶግራፍ ናቸው የሚል የቤተክርስቲያን አስተምሮ የለም። አገልግሎታቸውም ይፍን የፎቶግራፍ አይደለም፣ ገላጮች ናቸው። ወንጌልን ቅዱስ ቤተክርስቲያን የምትሰብክባቸው ማለት ነው። ስለዚህ ቅድም አይተናል። ስዕላት መጽሐፍ ቅዱሴ ናቸው፣ መጽሐፍ ቅዱስ መሰረት አላቸው። በቤተክርስቲያናችን ያላቸው አገልግሎት ምንድነው ብለናል? ቅዱስ ቤተክርስቲያናችን በሶስቱም ቋንቋ ወንጌልን የምትሰብክ የክርስቶስ ቤት ስለሆነች ስዕላዊ በሆነ ቋንቋ ገላጭነት ወንጌልን ትሰብካለች። በመጽሐፍ ቅዱስ የተቀመጡትን ሐሳቦች በአጠቃላይ ገላጭ በሆነ መልኩ ታስቀምጣለች። ለምሳሌ ሐዋርያ ሥራ ላይ ጳውሎስ ኢየሱስ ስለሚለው ስም በሰይፍ እንደተቀላ መጽሐፍ ቅዱስ ይናገራል። ያንን ገላጭ በሆነ መልኩ ቅዱስ ቤተክርስቲያን ወንጌልን ለልጆቿ ተሰብካለች። ከስዕሉ ስር እንደውም ይቀመጣል ገላጭ ስለሆነ ቅዱስ ጳውሎስ ስለ ክርስቶስም በሰይፍ እንደ ተቀላ ተብሎ፣ ጴጥሮስ ስለ ክርስቶስ ተዘግዝቆ እንደ ተሰቀለ። አያችሁ፣
በቤተክርስቲያናችን ያላቸው አገልግሎት ይሄ ነው። በዚህ ሐሳብ ላይ ጥያቄዎች ካሉ ወንድማችን ፓስተር ሶፊ አሁን ባነሷቸው ሐሳቦች ላይ ስፔሻሊ እኛ በቤተክርስቲያናችን ከምንገለግልባቸው አገልግሎቶች ጋር ጥያቄ ካለ አሁን መቀጠል ይችላል። ስላደመጥከን አመሰግናለሁ። አንደኛ ስለሰጡኝ መልስ በጣም አመሰግናለሁ። አንደኛ ጥያቄ ፎቶዎች አይደሉም ስዕሎች ናቸው፣ በሰው እጅ የተሳሉ ናቸው ብለዋል አይደለም? እያረጋገጡልኝ። አዎ መጽሐፍ ቅዱስ በሰው እጅ እንደተጻፈ ቅዱሳት ስዕላቶችን በሰው እጅ የተሳሉ ናቸው፣ መጽሐፍ ቅዱስ መሰረት ያላቸው። ጥሩ። ስዕል ከሆኑ ለተሳሉት ለምን ይሰገዳል የሚለውን አንደኛ ጥያቄ እናነሳለን። ስዕል ስለሆኑ ለምንድን ነው ለስዕላት የሚሰገደው የሚለውን እናነሳለን። ሁለተኛ ለምሳሌ ሰው ናቸው ይታወቃሉ፣ ኢትዮጵያዊ ወይም ግብፃዊ ከየትኛውም ሀገር ይሆኑ። ለምሳሌ እነ አቡነ ተክለ ሃይማኖት ስዕል ናቸው ፎቶ ናቸው? እነሱስ የእነሱንም ምክንያቱም በአካል የሚታወቁ ስለሆኑ ስዕል ናቸው ፎቶ ነው የሚለውንም ያነሳሉ። ከዛ በተረፈ ሶስተኛ ላይ ምን አሉ? ስዕላት አብዛኛውን የሚጠቅሙት መስማት ለማይችሉ ሰዎች ነው። መስማት ለማይችሉ ሰዎች ገለጻ በሆነ መልኩ በቤተ ክርስቲያን ከዛ ወንጌል ይሰበክላቸዋል በስዕል ምክንያት ብለዋል። ጥሩ ነው። ይህንን ካነሱ እንደዛ ላልኩኝ ፓስተር ይሰበካል፣ በዛ በስዕላት ይሰበካል አላሉም እንዴ? ቆይ ያልኩትን ልድገምልህ ወይ? በመጀመሪያ እንዲህ ብለሃል ብሎ ቁጥር ማለት ሳይሆን ያልኩትን ልድገምልህ። ስለጻፍኩ ነው ወይ ደግሞ ስጽፍ ልክ አይደለሁም ማለት ነው? አዎ ያው አንዳንድ ሰው የሆነ ስለጻፈ ብቻ ትክክል ነው ማለት አይደለም። ምናልባት በሐሳብ እኮ የምፈልገውን እየሰማው ነው ማለት ነው ወይ ሊሆን ይችላል። ስለዚህ ልድገምልህ። ቆይ ልድገምልህ። ቅዱሳት ስዕላቶች ከመስማት የተሳናቸው የተያዘው ነው የሚያስፈልግ። ቆይ እኔ ላነሳው ነው። አሁን እኮ ያለውን ነው የምንደግመው። ፓስተር ግን አንተ አዳምጠኝ። ቅዱሳት ስዕላቶች በቤተክርስቲያናችን ያላቸው አገልግሎት በአብዛኛው አካል ጉዳተኛ ለሆኑ ሰዎች ነው ብለናል ወይ? በፍጹም አላለም። ግን ኢቭን ዲስማች እንኳን ያገለግላሉ። ለምሳሌ ነው የምላችሁ ወንጌልን ለዓለም ሁሉ ሰብካለን የሚል አነጻጽሬ ልንገራችሁ። አንድ የፕሮቴስታንት አዳራሽ ውስጥ መስማት የማይችልን ሰው እንኳን ብትወስዱት ምሳሌ ኦብዘርቭ በማድረግ ብቻ በማየት ብቻ ሊረዳ የሚችል የክርስቶስ ቃል ምንድን ነው ስትሉ ምንም ሊረዳ የሚችል የክርስቶስ ቃል የለም። ምንም እዚህ ጋር መሽኮር ነው አያስፈልግም። ለምሳሌ ይህ ሰው መስማት አይችልም። ሰው እዛ አዳራሽ ውስጥ ይዛችሁ ስትገቡ ሰዎች ሲዘሉ ሊመለከት ይችላል። መሬት ላይ ሲንከባለሉ ሊመለከት ይችላል። ስሪፒስ የለበሰ ሰው እጆቹን እየጫነ ሰዎችን ሲጥል ሊመለከት ይችላል። መልሱ ትተው ወደ ፕሮቴስታንት ጋር ሄዱ። ቆይ አይደለም እኔ ያለኝን ሐሳብ እንዴትም አድርጌ ልግለጸው ፓስተር። አሁን አንተ ጠያቂ ነህ፣ እኔ ደግሞ ፕሮቴስታንት ጋር ምን ያስኬደው? መሄድ እኮ አይጠበቅብንም። የምናውቀው ነገር እኮ ነው። እኔ ታች ሆኜ ልማር እንቅልፌ መጣ። ትናንትና 9 ሰዓት ላይ ነው የተኛሁት በላይቭ ጉዳይና ግን አዳምጠው ዲያቆን የሚያስተምረው ትምህርትን አዳምጠው። ሶፊ ያን የምትሄደው ለምን ነው የምትሄደው? ቁጭ በል እንጂ እኔ ቀላ ጌታ እንቅልፌ መጣ እኮ። ጨፍና አይንህን ቀጥል ሶፊ። ዲያቆን ቀጥል። እንደዛ ከደከመህ እረፍት አይደል? ምንም ችግር የለም። እንደዛ ፎቶ አድርገና እንትንን ፎቶ አድርገው እንደዚህ ፎቶ በቃ አለ። ከዛ ማን ኑር አትኑር አይታወቅም። በቃ ከዛ ስተኛ እንደዛ ነው ብታረገው። እናሳ እኔ የምፎገረው ስል ብቻ ነው። እሺ ወደ ሐሳቡ እንመለስ። ክርስቲያኖች ወንድሞች በደንብ አዳምጡን። እሺ የቅዱሳት ስዕላቶች አገልግሎት ምንድነው ብለናል? ለእነንትና ለነገል አይደለም ያለው። ቅዱሳት ስዕላቶች በቤተክርስቲያናችን ያላቸው አገልግሎት ወንጌልን ለመስበክ ነው። የቤተክርስቲያን ልሳኖች ናቸው። ቅዱሳት ስዕላቶች ቋንቋዎች ናቸው። ቋንቋ በሶስት ይከፈላል። ይሄንን አሁን ፓስተር ስንናገር አልሰማንም። ይኸውላችሁ ትልቁ ችግር እዚህ ጋር ነው። ቋንቋ በስንት ይከፈላል አለ? በሶስት። አንደኛው ሊተራል የሆነ ላንጉዌጅ ቃል በቃል የምንነጋገረው ቃል፣ ሁለተኛው የምልክት ቋንቋ፣ ሶስተኛው ስዕላዊ ቋንቋ። ቅድስት ቤተክርስቲያናችን በሶስቱም ቋንቋዎች የክርስቶስ ኢየሱስን ወንጌል ትሰብካለች። በቃ
ወንጌል የሚሰበከው ለማን ነው? ለዓለም ሁሉ። እሺ አሁን ፓስተር የሆነ ፒክ አድርገህ የሆነ የሰሞኑን ፓርት ብቻ ኦኬ ለነገሌ ነው ማለት የለብን። ወንጌል የሚሰበከው ለማን ነው ብለናል? ለዓለም ሁሉ። ቤተክርስቲያናችን በሶስቱም ቋንቋ ወንጌልን የምትሰብከው ለነገሌ ብቻ ሳይሆን ለዓለም ሁሉ ነው። ለምሳሌ በምልክት ቋንቋ ስንሰብክ ቅድም የሆነ ምሳሌ አንስቼልሃለሁ ፓስተር፣ አሁንም ልድገም። ለምሳሌ እኛ በባለፈው መስከረም ላይ መስቀል በዓል ስናከብር ሰንበት ተማሪዎች ብቻ 9500 ሆነው ነው የወጡት። 9500 ሆነው ወጥተው ለምን ሬንጀር አለበሱ? የሆነ ተመሳሳይ ካኪ ለብሰው ምናምን ለምን ሃ እያሉ አላለፉም? ምክንያቱም እኛ አክት የማድረግ ዓላማ የለንም ወንጌልን የሚመስበክ እንጂ። አክት የማድረግ ፍላጎት ያላቸው አንዳንድ ሰዎች ሬንጀር ለብሰው መጽሐፍ ቅዱስን ይዘው የኢየሱስ ወታደር ነኝ እያሉ ድው ያደርጋሉ። ቤተክርስቲያን ውስጥ ግን ቆይ እስኪ ጨርሳ አንድ ጊዜ አዳምጠኝ ፓስተር። ቤተክርስቲያናችን ግን አክት የማድረግ ዓላማ የላትም፣ የመተወን ፍላጎት የላትም። ወንጌልን ነው የምትሰብከው። በምልክት ቋንቋ ወንጌልን ስትሰብክ ሰዎች እንዴት ይመለከቱናል ሳይሆን የምትለው በአራቱም ፕሊዝ ቆይ አንድ ጊዜ አዳምጠኝ ፓስተር እስከጨርስ። በሁሉም ቋንቋ ወንጌል ትሰብካለች። ስለዚህ በምልክት ቋንቋ ነጭ ለብሰው ነው የወጡት አለን። ለምሳሌ ቅድም ነጭ ለብሰው ሲወጡ በምልክት ቋንቋ ወንጌልን እየሰበኩ ነው። ከድቅድቅ ጨለማ ወደሚደነቅ ብርሃን ክርስቶስ እንዳሸጋገረን እየሰበከ ነው ነጭ የምንለብሰው ለዛ ነው። ለምሳሌ ስንዘምር እኛ ዝም ብለን ጭፈራ አንጨፍርም። እኛ ሰይጣናዊ ጭፈራ ለክርስቶስ ይቀርባል ብለን አናምንም። እጆቻችንን እናሸበሽባለን። ይሄ በምልክት መስበክ ማለት ነው። እጆቻችንን ስናሸበሽ ምን እያለን ነው? ከሊጦስጥራ አደባባይ እስከ ቀራንዮ ድረስ ጌታችን ኢየሱስ ክርስቶስ ጸሐፍት ፈሪሳውያን ወዲህ ወዲያ እያደረጉ እንዳንገላቱት እያሰብን ከሕማሙ ጋር እየተባበረን ነው የምንዘምረው። ከዛ አሸብሽበን ደግሞ እናጨበጭባለን። ኃያል የሆነ አምላካችን የሚፈራ ግሩም ሆኖ ሳለ በእኛ ዘንድ ግን ትሑት የሆነው ጌታ በጥፊ መጸፋቱን እያሰብን እናጨበጭባለን። ቤተክርስቲያን በምልክት ሰብካለች አለን ቅድም። ይሄ ብቻ አይደለም፣ ስዕላዊ በሆነ ቋንቋ ወንጌልን ሰብካለች። ለምን? ስዕላቶች ቋንቋዎች ስለሆኑ። አሁን ወደ ስማት ወደ ተሳናቸው ወደ ምን ልመጣ ነው? አዳምጠኝ። ለምሳሌ በምልክት ቋንቋ የሚናገሩ ሰዎችን አነሳን ምሳሌ ብለን። በምልክት ቋንቋ የሚናገረን ሰው መስማት የማይችለን ሰው ለምሳሌ ወደ ፕሮቴስታንት አዳራሽ ብንወስደው በማየት ኦብዘርቭ በማድረግ ብቻ የሚገባው ወንጌል አለው? የለም። ድራማ ብቻ። ተረዳሁት እኮ እኔ ተረድቻለሁ። የተረዳሁት ነገር ምን አለ መሰሉት? አይ ዲያቆን ልክ ነው። እኔ ጥያቄው እንደ እርሶን ቅድም እንደ አይደለም ቅድም እርሶን እኮ 10 ደቂቃ ሰማኑ መሆን የለበትም። መልሰው ለፓስተር ሶፊ ብቻ ሳይሆን አይደለም አይንዲ የሚባል መቼ ጥያቄ ገና ጥያቄ ነው። ቅድም 10 ደቂቃ አወሩ። አሁን ሌላ 10 ደቂቃ እርሶ ብቻ ነው አንተ ጠይቀህ አንተ ብቻ ነው ያለው። ቆይ አይደለም ቅድም መጀመሪያ የሳቱት ነገር እርሶ ሁለቱም አይደለም ሁለቱም ደምረውም አሁን እኮ ይሄ እኮ ቻይልሽ የሆነ ነገር እኮ ነው። ሰዎች ዲስማችም አንደ ልጅ እኮ መሆን የለብንም። አሁን ይኸውልህ ለአንተ ብቻ አይደለም መልሰው እርሶ ብቻ ነው እንደሚያወሩት ታዲያ እኔ ብቻ ነው የማወራው አላልኩም። ሐሳቡን ልጨርስ ብቻ ነው ያዘው አይደለም። ተመስገን ቅድም ያዘው አይደለም። ተመስገን ቅድም ያዘው ይሄ ምስል የቅድስት ድንግል ማርያም አይደለም ነው ብዬ ጠይቄታለሁ። አልመለሱም። የማን ነው ይሄ? ልመልስ ነው ፓስተር። አሁን የሰባ ሐሳብ አይደለም እኮ ይሄ በጣም ሲምፕል ነገር ነው። እንመልሰዋለን ፓስተር። እኔ እኮ ሲምፕሉን ሲምፕል አድርገው ይመልሱ። ይሄው 30 ደቂቃ ነው ተሰሲያው እናዳምጠኝ ፓስተር እንዴ። እኔ የፈለኩት ነገር ብቻ ይነገርልኝማ ማለት እኮ የለብንም። አሁን ስለ ቤተክርስቲያናችን ስንናገር ፓስተር እንደውም እኮ ለአንተ እኮ ልዩ ቦታ ይኖረናል። ምንድነው ብዙ ጊዜ ፓስተር ሶፊ የቅድስት ቤተክርስቲያንን ትምህርት ስናስተምር ፖዚቲቭ ሆኖ ይሰማናል እያለን ነው። አሁን ደግሞ ፖዚቲቭነትን ትተህ ደግሞ ዝም ብለህ ነው ካልሰማው ነው ማለት የለብንም። እንወድሃለን፣ እናከብርሃለን። ስለዚህ ለአንተ ያለን አክብሮት እኔ ማንንም እሰማለሁ። እኔ አሁን ያልኩት ጥያቄ ስጠይቆት እርሱ ጥያቄ ነው የጠየኩት። እኔ አይደል እንደ ጥያቄ ነው ያነሳሁት። ቆይ አንተ በለኝ ችግር የለውም ፓስተር። አሁን እኔ አንተ በለኝ ችግር የለውም። እኔ ወንድ አንተ እኮ ለኛ ወንድማችን ነህ። አሁን እኔ እኮ እርሶን ጠየኩት። ቆይ እኔ አንድ ማልስማማበት ነገር አለ። ምን አለ መሰለህ ፓስተር፣ አሁን ጣልቃ 10 ጊዜ የምትገባው
ለምሳሌ እኔ እናንተ ስለምንተዋወቅ ከሆነ የኔ እናንተ ትውውቅ የኔ እናንተ ትውውቅ እርሶ ጋር ያለው አይደለም የኔ እናንተ ትውውቅ ያለው ሰው ለወንድማማችነት እንጂ አይደለም የቤተ ክርስቲያን ትምህርት ላይ እንደፈለጉ ለመሆን አይደለም። እርሶ ጋር ያለ ሰው ይፍረድ አይደለም። ወዳጅነት የኔ ወዳጅነት ማንንም ሰው እኔ ስለዚህ አሁን ለፓስተር ሳስረዳ 1000 ምናምን ሰው ቁጭ ብሎ እየሰማ ነው ይላል። ፓስተር ሶፊ ጋር በጣም ብዙ ሰው ቁጭ ብሎ እየሰማ ሌላም ሰው ቤት በጣም ብዙ ሰው ቁጭ ብሎ እየሰማ የሌላው ጥያቄ ሳይመለስ ለሌላውም እየተናገረ ሌላውም ሰው እያደመጠ ነው። የሌላው ሐሳብ ሳይመለስ የለም የኔ ብቻ ካልሆነ ማለት ልጨርስ እቺን ሐሳብ ቆይ አንድ ጊዜ አሁን እንኳን በዚህ ሰዓት ውስጥ እንኳን ወደ 4 ጥያቄ ጠይቃል ፓስተር። አንደኛ ስለ ስግደት አነሳ የሆነን ሐሳብ ጨርሰን ሳንዲል ማለት ነው። ስለ ስግደት አነሳ ገና አላወራንም ስለሱ። ከዛ በኋላ ደግሞ ስለ ፎቶግራፍ ከእንደገና አነሳ። ከዛ በኋላ ደግሞ አሁን ደግሞ ይሄ አሁን የምናወራውን ሐሳብ ለመስማት ከተሰናቸው ጋር ተያይዞ በጣም ሆነ የተሳሳተ ጥያቄ ላድርግሎትና እኔ ጥያቄን እንደገና ልድገምሎትና ፓስተር ሰማኛለህ ወይስ ፓስተር አይደለም እኔ ወዳለው በጣም ነው ማከብር ፓስተር ባዱ ሪስፔክት ለሁሉም ሰው እንዲበጅ እኔን ታደምጠኛለህ። ይሄን እንዲናርጋ አሁን ለጊዜ እንደቀድሙ ጥያቄ ላቀርብና እንደቀድሙ አሁን የጀመርኩትን ቆይ ፓስተር የጀመርኩትን ስመልስ አሁን ታደምጠኛለህ ወይስ አታደምጠኝ? ፓስተር ፈቃደኛ ከሆነ ኮርሶ ማስገደድ አልችልም። ኦኬ ጴንጤ አዳምጥም። እሺ በቃ ችግር የለውም። አይዞህ አስቸጋሪ ሰው ነህ እውነት። እሺ በቃ ችግር የለውም። ስለዚህ ይሄንን ሐሳብ ይሄንን ትምህርት የግድ አንተ በሌለህበት ለሌሎች ሰዎች ማስተማር ይኖርብናል ማለት ነው፣ መስማት ለሚችሉ። ካልሆነ ግን ጠይቀህ ሲመለስ ደግሞ ቆይ እዚህ ጋር የሆነ ነገር አለ ምናምን የምትልም ከሆነ ፓስተር በጣም አስቸጋሪ ነው የሚሆነው። ስለዚህ እኮ እኔ አሁን ጠይቀህ ነው እየመለስክ ያለው። ኧረ በእናትህ ሶፊያ አበጥብጠው በእናትህ እንዴ! በጌታ በኢየሱስ ስም ኧረ አበጥብጠው። በጣም ብዙ ሰው ከታች እየመረራችሁ እኮ ነው። ቆይ እንደዚህ እናድርግ ፓስተር፣ በቅዱሳት ሰላት ጋር ተያይዞ በቃ ጥያቄዎች ካሉ ይሄው አሁን ቤቴ ክፍት ነው። በጣም ነው የምንወድ ታውቃለህ፣ በጣም ነው የምናከብረ። የኛ ቤት ያንተ ቤት ነው፣ ያንተም ቤት የኛ ቤት ነው። እኛ ጋርና ሌሎች እህቶች ወንድሞች ጆን ያደርጋሉ፣ አብረህም ትማራለህ። በዚህ መንፈስ ግን አሁን ታች ያሉ ሰዎች ጭቅጭቅ እንዲሰሙን አልፈልግም በግል። ስለዚህ የክርስቶስ ቃል ጥያቄን ያነሳሁት አንደኛ አልተመለሰልኝ። የአቡነ ተክለ ሃይማኖት ስዕል ነው ፎቶ ነው? ከቅዱሳት ሰላቶች ጋር ጥያቄ ካለ የኔ ቤት ክፍት ነውና እወዳለሁ። እሺ እንዴ ለምን ይሄዳሉ? ኦኬ አንድ ምንድነው መሰላችሁ፣ ያው ትውውቅ ከቤተ ክርስቲያን ትምህርት አይበልጥም። ከስላት ጋር ተይዞ ጥያቄ ያላችሁ እንዳለ ገስ ላኩ። እሺ እቀበላለሁ። ክርስቶስን ያልበጀ ወዳጅነት ሊሆን ይችላል። እኔ ሶፊን በጣም ነው የምወደው፣ ግን ስለሆነ ሐሳብ ሲጠየቅ ያንን ሐሳብ አድምጠን ከተመለሰ በኋላ ነው። ለምሳሌ ስላት ይሰገድላቸዋል ወይስ አይሰገድላቸው የሚለውን ሐሳብ ስናወራ ስለዛ ሐሳብ ጋይስ አድምጣችሁ ነው ሌላ ጥያቄ መጠየቅ ያለባችሁ። ስለ ስግደት ጠየቃችሁ። ኦኬ ስግደት ምን አለ መሰላችሁ መጽሐፍ ቅዱስ ላይ እንዲህ ይላል ብለን ስንጀምር እቆይ አይደለም ይሄኛው እሺ እዚህ ጋር ያለው ይሄኛው ምንድነው? እሺ ይሄን መልሶ ምናምን ይሄ በጣም ቻይልሽ የሆነ ነገር ነው። የክርስቶስ ቃል እግዚአብሔር ቃል እንደዚህ እኔ በግሌ አልሰብክም።